አይደለም የመጣሁት ሌላ ሀገር ነው የመጣሁት። እሺ በቃ አመሰግናለሁ። በቃ ነው ትሰማኛለህ? ሌላ ሀገር ነው የመጣሁት። በቃ አመሰግናለሁ። በቃ ነው ትሰማኛለህ? ልጄን እንደፈለክ ብድግ አድርገህ የምትወስድበት አቅም የለህም። ጠንቅቀህ ስለምታውቀው ነው ምንም ሳትናገር ብድግ አድርገህ የወሰድከው። ገባ? ከዚህ በኋላ ደግሞ ሌላ ነገር አደርጋለሁ ብትል የሚከተልን ታውቀዋለህ። ሰዓቱን ያዝ። በቃ ለአንድ ሰዓት አይደል አሁን የወሰድኩት። ሌላ ቀን ደግሞ ለሁለት ቀን ለሶስት ቀን ስወስደው ታብጂ ሆነ እያማረ ይቀራል። በቃ ከዛ እኔ ደግሞ እጥፍ ድርብ አድርጌ መልሼ የማሳየን አሳያለሁ። ታውቀኛለህ። አብርሽ ልዑልን ከፍቅር ጋር አገናኝቶታል። ፍቅር እንግዲህ ደስ ብሏታል ልጁን ስላገናኛት። በስከ መጨረሻም ተናዳለች። አብርሽ ልጁን እንግዲህ በሩታ ሰርቆ ሩታ እቤት በሌለችበት ነበረ ይዞባት የወጣው። ሩታ ያው የእናት ወድ ታቁታላችሁ በጣም ተንዘፍዝፋ ያው ስልክም ትደውል አላነሳላትም ነበረ። እንግዲህ በድንጋጤ ልጅን የት ይዞብኝ ጠፋ ብላ ተራሩጣ እንግዲህ ያለበት ደርሳ አብርሽን አስጠነቅቋለች በዚህ መልኩ ማለት ነው። ስለዚህ እውነቷ ነው፣ ትክክል ናት። ማንም ሴት በመጣ ቁጥር ልጅን ወስደህ የማስተዋወቅ መብት የለህም ብሏለች። ትክክል ናት። ምክንያቱም እሱ 20-30 ሴት ባመጣ ቁጥር ልጁን እያንጠለጠለ ሊያስተዋውቅ ይዞ መሄድ የለበትም። እንግዲህ ልክ ልኩን ነግሯለች። አንተ ልጁ የምትፈልገው ከሱ ጋር ታይም ለማሳለፍ ሳይሆን እሱን ለማዝናናት ሳይሆን የልጅህ ፍቅር ፈልገ ሳይሆን ከሱ ጋር የምትወስደው ይዘው የምትወጣ ቪዲዮ ልሰራበት ብቻ ነው እንጂ ለልጅህ ፍቅር ኑሮህና የልጅህ ጊዜ ከልጅህ ጋር ጊዜ ለማሳለፍ ፍላጎት ኑሮህ አይደለም ብለዋለች። ይሄ ነገር ትክክል ነው አይደለም የሚለው የሩታ ንግግር ትክክል ናት ወይስ ማለት እንደዚህ ነገር መናገር አልነበረባትም የሚለው በእያንዳንዱ ነገር ምላሽ እየሰጠን እንሄዳለን። በእናንተ የሚጠበቀው እስከ መጨረሻው ቪዲዮ መከታተል ማዳመጥ ነው። ሀሳብ አስተያየታችሁ ደግሞ ኮሜንት እንድታስቀምጡ እንፈልጋለን። እንግዲህ ሰላም ብያለሁ ውድ ቤተሰቦቼ፣ ሰላማችሁ ብዝት ይበልልኝ። መጥቻለሁ። ላይክ ሼር ሰብ ያደረጋችሁ እስከ መጨረሻው ቪዲዮ አብራችሁ ለመከታተል ሞክሩ። እንግዲህ አንዳንድ ሀሳቦች እያነሳን በእነሱ በንግግራቸው ትክክል ማን ነው እውነታ የተናገረው? እናንተስ ሩታ ቦታ ብትሆኑስ ምን አይነት ምላሽ ነበር ለባላችሁ የምትመልሱት? ወይስ እንዴት ነው? ጥፋቱ ማንጋ ነው ያለው? ልጁ አባቱ መውሰድ ነበረበት ወይስ ለሷን ተናግሮ ሷን አስፈቅዶ መውሰድ ነበረበት የሚለው እስከ መጨረሻው ልታዳምጡ ምክሩ። ሀሳቦች እየሰጠው ትክክልም የመሰለኙ እየተናገርኩ እሄዳለሁ። ውድ ቤተሰቦቼ ባላችሁበት ሰላማችሁ ብዝት ይበልልኝ። ፈጣሪ ጠብቃችሁ፣ ፈጣሪ የወጣችሁበት አላማ አሳክቶላችሁ የሙራዳችሁ ሞልቶ ለሀገራችሁ ያብቃችሁ እያልኩ ወደ ቪዲዮአችን እንገባለን። እንግዲህ አብርሽ ከትላንት ለፍቅር ቃል ገብቶላህ ነበረ። በህይወቴ አንድ አለኝ የምለው ጉድ ነገሬ አስተዋውቅሻለሁ በማለት ተናግሮ ነበረ። ያ ነገር ሁሉ ብዙ ሰው ጠርጥሮ ነበረ። ልዑልን ሊያገናኛት ነው እያልን ነበረ። ነገር ግን ትክክል ነው፣ ያው ልዑልን አገናኝቷታል ማለት ነው። እሱም እንግዲህ ልዑልን ማገናኘቱ ትክክል ነው አይደለም የሚለው በእኔ በኩል ትክክል አይደለም። ምክንያቱም ትክክል ነው ብዬ አላስበም። አንደኛ ነገር ከእናቱ ነጥቆ ለእናቱ ሳያስፈቅድ ብዙ መከራ፣ ብዙ ስቃይ፣ ብዙ ወጣ ወረድ ያየችበት ልጁ በፈለገ ሰዓት እንደፈለገ ገብቶ ማንሳቱ ትክክል ነው ብዬ አላስብም። አባትነት ማለት ምን እንደሆነ ብዙዎቻችን እናውቃለን። አባትነት ወልዶ ወይም አስረግዞ መሄድ ነው። አባትነት ማለት እኮ ልክ አባትም ልክ እንደናት ለልጅ ያስፈልገዋል። ገባችሁ? አባት ልክ እንደናት ለልጅ ያስፈልገዋል። ያ አባት ምን አይነት አባት ነው? ምን አይነት አባት ነው? ለልጁ መጽዋዕትነት መክፈል የሚችል አባት ሲሆን ነው። ገባችሁ? ያንን አይነት አባት ደግሞ አይደለም አብርሽ። አይተነዋል በብዙ ነገር። እንግዲህ ሩታ በሌለችበት ልጁን ይዞ ወጥቶ ነበረ። ስለዚህ ሩታ ቤት ስትመጣ ልጇ እንደሌለ ሲነገራት ደንግጣለች። ስልክም ስደውል አላነሳላትም። እንግዲህ እሷ ያለበት ቦታ ስለምታቅ ልጁን የሚፈልገው ለቪዲዮ ነው እንጂ ለሌላ ነገር አይደለም በማለት በጥርጣሬ ሄዳለች። ቦታው ስትሄድ እሷ የጠረጠረችውን ቦታ ነው ያገኘው። እውነትም ቪዲዮ ሊቀርጥበት ነው ይዞት የሄደ። እንግዲህ በጣም ስሜታዊ ሆና በጣም ተናዳ ተናግሯለች። መናገር ያለባትን ትክክል ናት። እኔ እሷ ቦታ ብሆን
እኔ እንጃ። ምክንያቱም አንድ አባት በቃ ለልጁ ቦታ አለው ብዬ ልተውለት ልጁን እንደፈለገ እንዲያየው ልፈቅድለት የምችለው ያ አባት ለልጁ ምን አይነት አባት ነው ብዬ ማቀው እኔ ራሴ ነኝ። ገባችሁ? ለልጁ አባት ማለት ማንም አባቴ ነው ብሎ መጠራት እኮ ወይም የከሌ ልጅ ነው ተብሎ እኮ ማንም ሰው ይጠራል። ነገር ግን አባት የሚለው ነገር ቃሉ ራሱ ቦታ አለው፣ ክብር ነው። ገባችሁ? አባትነት አባት የሚለው ቃል ክብር ቦታ አለው። እሱ ግን ለልጁ ክብር የሌለው አባት ነው። ለልጁ ምንም አይነት መጽዋዕትነት ሲከፍል ያየነው ሰው አይደለም። ማለት ሊናገር ፈልጎ ነበር። እኔ አንቺ ብቻ ጥሩ እንደሆንሽ ለልጅሽ እኔ መጥፎ አባት እንደሆንኩ አታርጊኝ እያልካት ነበር። አዎ በትክክል መጥፎ አባት ነው። ጥሩ አባት ብትሆን አንደኛ የመጀመሪያ ልጅ ነህ፣ በተረገዘበት ለማየት በምትጓጓበት ሰዓት ከሷ ጋር እንደዛ አይነት ውስጥ ባትገባ ነበር። ሁለተኛ ያም ሆኖ ልጅ ተወልዶ ከልጅህ ጋር ጊዜ ማሳለፍ ከሚስትህ ጎን ሆነ ያ ልጅህ በምን አይነት ሁኔታ እንደተወለደው ወይም የልጅህ የመጀመሪያ ልጅህ እንደሆነ በቃ ፍቅር ራሱ የሆነ ጉጉት አለ የመጀመሪያ ልጅ ሲወለድ ማለት ነው። ያ ነገር ትታ አንተ ከሴት ጋር ስትንዘላዘል ነው ያየነ፣ ከሴት ጋር 10 ቦታ ስትሄድ ነው። ስለዚህ አንተ ትክክለኛ የሆነ አባት የሚለው ቃል አንተ ይገባል ብዬ አላስብም። ምክንያቱም ተወልዶ እስከሚያድግ ድረስ ተረግዞ ተወልዶ እስከ አሁን ያለው ነገር የአባትነት አንተን ምንድነው አላፍተነትህ እየተወጣ አላየነህም። ብትናገርህም ይገባታል ሩታ ለማለት ነው። ትክክል ናት። ምክንያቱም እኔ አባት ነኝ ብለህ ደረትህ ሞልተህ ልትከራከርበት የምትችልበት ምንም አይነት በቃ ለልጄ ፍቅር እሰጠዋለሁ ለልጄ ፍቅር የምሰጠው አባት ነኝ ልጄ በሚያስፈልገው ቦታ አለሁለት የምትል አይነት አባት ሆነ አላገኘንህም። ለዛ ነው ማለት እየተናገርንህም ያለ ነው። እሷን በእንደዚህ የሆነ ሰው እንዲጠላህ ልታደርግ የምታደርገው ነገር ትክክል ነው ብዬ አላስብም። ምክንያቱም አሁን አንተ እሷ ክፉ እንደሆነች ልታረግ ነው የምትናገረው። እንዴት ነው ላንተ ልጅ አቴ እንድትልህ የምትልህ አይነት ሴት አድርገህ ነው የምታወራው ነው? እንደዛ አይደለም። ነገር ግን አንተ 10 ሴት ባመጣህ ቁጥር ለሷ ሳትነግራት ልጁን እንደፈለክ እያንጠለጠልክ እና እሷን ሳይነግራት ልጁን እንደፈለገ አንጠልጥሎ መሄድ ማለት በጣም ከባድ ነገር ነውና እኔ ይሄ ነገር ማለት ለማንም ሰው የሚያናደድ ለማንም ሰው የሚያበሳጭ ነገር ነው ማለት። ፍቅርም ደግሞ በዚህ ልክ ሩታን ያናደዳት ምናምን እኔ ከፋኝ በንግግሮቿ ማለት አለባት ብዬ አላስብም። ምክንያቱም አው ልክ ናት ሩታ ያረገችው ነገር እኮ ልክ ናት። ይሄ እኮ ዝቃቃ ያስቀመጠው ቃቃ እኮ የሆነ እቃ አይደለም። በፈለገ ሰዓት እንደፈለገ መጥቶ የሚወስድበት በፈለገ ሰዓት በቃ እሱ በፈለገ ታይም ላይ እንዴ የሚደብር ነገር እኮ ነው። ልጅ እኮ ነው፣ ክብር እኮ ነው። ልጅ ማለት እኮ የፈጣሪ ስጦታ ነው። አንተ እንደ ቀልድ ብታየው ራሱ ማለት ነው ለሩታ ትልቅ ቦታ ስላለው ነው እንደዚህ የምትንገበገበው እንደዚህ የምትሆነው። እንደገና ልጇን ወስደ ስልክ አለማንሳት ስልክ መዝጋት ማለት በጣም እኔ እንጃ ታውቁታላችሁ እናት የሆናችሁት ማለት ነው። እና በጣም ከባድ ነገር ነው። ከዚህ በፊትም እንደዚህ አድርጓታል። ያንንም የደገመ መስሏትም ሊሆን ይችላል እሷ እንደዚህ ተናዳ እንትን ያለችውና ማለት ይሁን ራሱ ንጹህ አድርጎ እሷን እንድትጠላ የሚያደርገው ነገር በጣም ይደብራል። አንቺን ስላየች ነው አንቺ ካንቺ ጋር ስለሆንች ሆነ ካንቺ ብቻ የማ ቢሆን መጣ ስቃ እንደዚህ ብላ ኧረ በእናትህ ይደብር። እኔ እኮ በጣም የሚገርመኝ የሆነ ጥሩ ነገር እንደሰራ ሰው ሁሌ የሆነ አፉ ሞልቶ የሚያወራ እሱ መልካም ሰው እንደሆነ ሰው ትንሽ እንኳን አይደብረውም? የምር ትንሽ እንኳን እፍረት የሚባል ነገር እኮ አለ። በጣም አበዛኸው አሁንስ። እና ሩታዬ ደግሞ በቃ አንቺ ከዚህ በኋላ በምንም አይነት ተአምር እሱን ጋር ላለመገናኘት ሞክሪ። ራስሽን አክብሪ። በቃ ለራስሽ ቦታ ስጪ፣ ጊዜ ስጪ። ከዚህ በኋላ እሱ መከታተል ምናምን ነገር የሚባለው ነገር አቁም። አያችሁ ትቶ አይተዋትም። በልጁ እያሳበበ ሄድባታል፣ ይደርስባታል። የሚያስጠላው ነገር ይሄ ነው። ገባችሁ? እሷ ትታው ስትሄድ እሷን መተው እንደማ በእናታችሁ በጣም እኔ እንጃ። ለማንኛውም ውድ ቤተሰቦች ትንሽ የሙከይፍ ጩኸት አለ። ይቅርታ ስለ አዳመጣችሁኝ ከልብ አመሰግናለሁ። ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ወዳችኋለሁ።